ሰበር መረጃ የምን በየመንገዱ ቆሞ ደም ስጡ ማለት ነው። እዛው ደም ሰጥቶ ታማሚውን ማዳን ነው እንጂ ዶክተር ሰይድ እያላችሁ ኮመንት ላይ ሜንሽን አድርጉት። እኔ ሙሉ መረጃውን ላደርሳችሁ። ለእናቲቱ ህይወት ደሙን የገበረው ወጣት የከሚሴው ዶክተር ሰይድ አህመድ በእድሜ ወጣት በሰብአዊነት ግን ግዙፍ የሆነ በአሁን ሰዓት በማህበራዊ ሚዲያ ገጾች ላይ የብዙዎችን ቀልብ የሳበውን በከፍተኛ አድናቆት እየተነገረለት ያለው የከሚሴ ጠቅላላ ሆስፒታል ሜዲካል ዳይሬክተር በሆነው ወጣት ዶክተር ሰይድ አህመድ ዙሪያ ዛሬ አንድ ልበላችሁ። የካቲት 6 2018 ዓመተ ምህረት አንዲት የ32 ዓመት እናት በምጥ ተይዛ ወደ ሆስፒታሉ ትደርሳለች። በአስቸኳይ ጥገና ሰርጀሪ እንደሚያስፈልጋት ሲረዳ ነገር ግን በተቋም ውስጥ ምንም አይነት የደም አቅርቦት ባለመኖሩ የእናቲቱ ህይወት በአሳሳቢ ሁኔታ ላይ ወድቆ ነበር። ዶክተር ሰይድ የራሱን ደም አይነት ከወላድ እናቷ ጋር አንድ መሆኑን ተመሳሳይ መሆኑን ሲረዳ የሕክምና ባለሙያነቱን ትቶ ወደ ወንድምነት ፊልዱን ቀይሮት ይህ ወጣት ባለሙያ ደም ለግሶ ሌሎች ባለሙያዎችንም አስተባብሮ የቆዳ ጥገናውን ስራ በስኬት አከናውኗል። የእናቷ ሞት መታደግ ቀዳሚ ተግባሩን ያደረገው ይህ ዶክተር የመርህ ቃል ሳይሆን ይህንን መርህ ቃል በተግባር አሳይቶ በገዛ ደግሞ ተግባሩን ፈጽሞታል። በአሁን ሰዓት እናትየው በጤና የምትገኝ ሲሆን ይህ ተግባር ዶክተር ሰይድ ለሙያው ያለውን ታማኝነትና ለወገኑ ያለውን ጥልቅ ፍቅር ያሳየበት አጋጣሚ ሆኖ ውሏል። ይህ ጀግና ዶክተር መመስገን የለበትም ትላላችሁ? ሆስፒታሉ ያለበት ትልቅ ችግር ትኩረት ሊሰጠው ይገባል። ተቋሙ ለአጎራባች ወረዳዎች ጨምሮ አገልግሎት የሚሰጥ ሲሆን የክልሉ ጤና ቢሮ በአስቸኳይ የደም ስክሪኒንግ ሳይት ምርመራ ቦታ እንዲያደራጅ ስንል ተጨማሪ የሕክምና ግብዓቶችም እንዲሟሉ ድምጻችንን እኛ ማሰማት እንወዳለን። ክብር ለወጣቱና ጀግናው ዶክተር ሰይድ አህመድ፣ ለሰው ልጅ ህይወት ደምን የገበረው የትውልድ ኩራት ዶክተር ሰይድ ቴንኪው ብለናል። እንግዲህ ሁላችሁም ሼር አድርጉ። መረጃው የጉርሻ ፔጅ ነው። ይህን መረጃ እንዴት አያችሁት? ደም መሰብሰብና መጠየቅ ትክክል አይደለም ማለት አይደለም። እሺ አድማጮቼ፣ መሰብሰብ አለበት። የዚህ ሰው ግን ትኩረት ሌላ ዶክተር ቢሆን ደም የለንም ብሎ ታማሚ ሊሸኝ ይችላል። እነዚህ ቅድሚያ ለኢቲክስ መስራት ይሄንን ማድረግ ለማለት ያክል ነው።